አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ዲና የተከበራችሁ የአረብ ሚዲያ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም ነኝ አልሐምዱሊላህ። የዛሬው ቆይታችን የሚሆነው ዛሬ ሰኞ ገበያ ለቤተሰቦቻችሁ ለአረፋ በዓል ምን ዝግጅት ያስፈልጋል? ፍየል ስንት ገባ? አንድ በግ ስንት ገባ? እንዲሁም ከብት ስንት ገባ? ከመጀመሪያው እስከ መጨረሻው ከትንሽ እስከ ትልቅ ፍየል ስንት ነው ዋጋቸው የሚለውን ነገር በዚህ ቪዲዮ ለቤተሰቦቻችሁ ምን እንደሚያስፈልግ ሙሉ መረጃ ይዤላችሁ መጥቻለሁ ማለት ነው። እህት ወንድሞቻችሁ እናት አባቶቻችሁ ለናፈቋችሁ ማሻ ገበያ ሰኞ ታላቁ ሁላችሁም የምታውቁት ገበያ ነው። ወደፊት ሮብ አረፋ ስለሆነ እንግዲህ የራሱ ፍላጎቱና ሀጃውን ለማሟላት ሁሉም ህዝብ መዲያላ ህዝብ ዛሬ ሰኞ ገበያ ላይ ይገኛል ማለት ነው። እንግዲህ ከመጀመሪያው እስከ መጨረሻው ዛሬ የማሳያችሁ ከእንቁላል ተራ እንዲሁም ከልብስ ተራ ጀምሬ በሁሉም ተራዎች እየዞርኩ ነው የማሳያችሁ። እንግዲህ እህት ወንድሞቻችሁ እናት አባቶቻችሁን ማየት ለምትፈልጉ በስደት ላይ ላላችሁ ዛሬ እንዲታው ብዬ ነው ማለት ነው። እንግዲህ እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ሁሉንም እየዞርን የምናይ ነው የሚሆነው። ከዚህ በፊት ግን ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ አትዘንጉ ማለት ነው። ቀጥታ ወደ ቪዲዮ። አሁን የምገኘው እንግዲህ አሮጌው መናኸሪያ እንዲሁም የድሮ መናኸሪያ ተብሎ የሚታወቀው ነው ማለት ነው። አሮጌው መናኸሪያ ወይም የድሮ መናኸሪያ የሚባለው እንግዲህ ይሄ የምታዩት የተጀመረው ፎቅ እዛ ላይ ነው አክሲዮኑ ማለት ነው። ሁላችሁም ታውቁታላችሁ። ከስሩ አቢሲኒያ ባንክና ዳሽን ባንክ ተከፍቶበታል ማለት ነው። እንዲሁም አንደኛ ፎቅ ላይ ሁሉም ስራ ጀምሯል ማለት ነው። ይሄ ከነዚህ የምታዩቸው ባጃጆች ወደ ጠቢ፣ ወደ አዴጉያ፣ ወደ ደብረ ዘይት፣ ወደ ሁሉም አቅጣጫ የሚወስዱ ወረፋ ይዘው የተሰለፉ ባጃጆች ናቸው ማለት ነው። አሁን ከዚህ በኩል ነው ልገባ የቻልኩት ወደ ገበያው። እስከ ቪዲዮ መጨረሻ አብራችሁ ቆዩ። ከዚህ ጀምሬ በእንቁላል ተራ እንዲሁም በልብስ ተራ በሁሉም ተራዎች እየዞርኩ ነው የማሳያችሁ የምሆነው። እንግዲህ እስከ ቪዲዮ መጨረሻ አብራችሁ ቆዩ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ እስቲ ቀጥታ በእንቁላል ተራ ብለን ወደ ልብስ ተራ እንግባ። አሮጌው መናኸሪያ በመግቢያው በስተቀኝ በኩል ያለው እንግዲህ እንቁላል ተራ ነው የምታዩት። ይሄ እንቁላል ተራ እንግዲህ እዚህ ይገኛል። እስኪ ወደፊት ይሄ የሚያስኬደው መንገዱ ወደ ልብስ ተራ ወደ ሼዱ ነው የሚያስኬደው ማለት ነው። እስኪ ልብስ ተራ እንግባ ሁላችን። ልብስ ተራ ገብተናል ማለት ነው። እንግዲህ ይሄን ፊት ለፊት የምታዩት መካከል ላይ ያለው ሼዲ ዋናው ቡቲኩ አካባቢ ነው ያለሁት ማለት ነው። ብዙሃኑ ሰው እዛ አካባቢ አሁን ላይ ገና ጧት ነውና ብዙ ወደ ልብስ ተራ አልገባም ሰው። አሁን ላይ ሰው እንግዲህ ያው ታውቃላችሁ የበዓል ገበያ ምን እንደሚፈልግ ወደ እርድ ስለሆነ ከብትና በግ ተራ ላይ ነው አሁን ሰው ርብርብ እያደረገ ያለው። ልብስ ተራ በዚህ መልኩ ይገኛል ማለት ነው። እንግዲህ ብዙዎቻችሁ እዚህ መታችሁ ልብስ ለብሳችሁ እንደውም ለሰርግ ለኢድ ወይም ለአረፋ ልብስ ያልገዛ የለም። የመዲያላ ተወላጅ ሆኖ ሁላችሁም ታውቁታላችሁ። ይሄን ቦታ እንደምታዩት እንደነዚህ ያማመረ ያባበደ ልብስ ቤት አለ ማለት ነው። እንግዲህ እንደምታዩቸው ቀሚሶችም የተሻሉና ውብ የሆኑ ማራኪ የሆኑ ልብሶች አሉ። በዚህ ይሄ ከጫማ ተራ ስር ላይ ያለው ልብስ ቤት ነው። ከዚህ ገድመን ወደዛ ስናልፍ ደግሞ ይሄ አካባቢ መጋረጆ እንደዚህ ቢጃማዎችና የሚሸጡበት አካባቢ ነው ማለት ነው። እንደምታዩት ይሄ አካባቢ የሴቶች ቢጃማና መጋረጆ ነው የሚገኘው በዚህ አካባቢ ማለት ነው። ቀጥታ እስኪ አሁን ወደ ልብስ ተራ በትንሹ ጎብኝተናል። እስኪ ወደ ጫማ ተራ እንሂድ። ጫማ ተራ እንግዲህ እንደምታዩት ይሄው የሴቶች ጫማ አለ፣ የወንዶችም የህፃኖችም ሁሉም አይነት ጫማ አለ። የገጠር ሰው የሚለብሰው ጫማ አይነት ነው። እንግዲህ ይሄ ጫማ ከልብስ ቤቱ ከሸዱ ከፍ ብሎ የሚገኘው ያው የድሮ እናንተ የምታውቁት ቦታ ነው፣ አልተቀየረም ማለት ነው። ጫማ ተራ እንግዲህ እንደ ድሮ ነው፣ ምንም የተቀየረ ነገር የለውም። በምታዩት መልኩ ነው። ሰውም እንግዲህ ለበዓሉ እንዲያቅሙ ተፍተፍ እያለ ይገኛል በዚህ አካባቢ። አሁን በዚህ ቪዲዮ ዙሮ የማሳያችሁ ዛሬ ላሳያችሁ የመጣሁት በሁሉም ተራ ገባለሁ ብዬ ወሰኛለሁ ማለት ነው። በከብት ተራ እንዲሁም በግ ተራ ገባለሁኝ፣ ፍየል ተራ ገብቼ ከዛ ደግሞ በወዴ እህል ተራ ሂጄ ያለኑ ሁሉንም በቅመም ተራ በሁሉም ቦታዎች ላይ ነው የማሳያችሁ። እስከ ቪዲዮ መጨረሻ አብራችሁ ቆዩ። አሁን የምንገኘው ጫማ ተራ ነው። ቀጥታ አሁን ወደ ቅመም ተራ እየሄድን የምንገኘው ማለት ነው። ጎራው ላይ ነው ያለሁት። እንግዲህ ንፋሱም ትንሽ አቧራው ትንሽ ያስቸግራል እዚህ አካባቢ። እንደምታዩት ያው ሰውም እንግዲህ ያው ዲቄት በዲቄት ሆኗል። ከሩቅ ቦታም የመጣም አለ፣ ብዙ የደከመው ሰው አለ እዚህ ላይ እንግዲህ አሁን ቀጥታ ወደ ቅመም ተራ እየሄድን ነው ማለት ነው። ሁላችንም አብረን እንሂድ። ያ
አካባቢ እንግዲህ ሁላችሁም እንደምታውቁት የቅመም ተራ ነው። የወዲ እህል ተራ መሄጃው፣ ወዲ ታች ደግሞ ወዲ አትክልት ተራ መውረጃውና ወዲ ፍየል ወዲ በግ ተራ መግቢያው በጣም ብዙ ሰው እንግዲህ ዘሃማ የሆነበት አካባቢ ነው። እንግዲህ ሁላችሁም እስኪ እዚህ ቦታ ላይ እንግዲህ እህት ወንድሞቻችሁን ማየት የምትፈልጉ እናት አባቶቻችን ማየት የምትፈልጉ እህት ወንድሞች በስደት ላይ ላላችሁ እስኪ ሁላችንም ትንሽ እዚች ላይ 2 ደቂቃ ቁመን እንመልከት። እስኪ ምናልባት የምናውቀው ሰው ሊኖር ይችላል፣ የምታውቁት ሰው ሊኖር ይችላል እና እዚች ላይ ታግሰን እስኪ ሁሉም እንመልከተው። በጣም ሰው የሚበዛባት ቦታ ናት። ሁላችሁም ታውቃታላችሁ። ቀጣይ ወደ ፍየል ተራ ወደ ከብት ተራ እንገባለን ማለት ነው በዚሁ በበሩ። አሁን የምንገኘው ፍየል ተራ መግቢያው አካባቢ በሩ ላይ ነው ማለት ነው። ሁላችንም እስኪ እስከ ቪዲዮ መጨረሻ እንቆይና በፍየል ተራ እንዲሁም በበግ ተራ በከብት ተራ እስከ እህል ተራ እስከ ቅመም ተራ ድረስ በወዲያ ዙረን ማለት ነው። እናት አባቶቻችን ሊኖሩ ይችላሉ፣ እህት ወንድሞቻችን ሊኖሩ ይችላሉ ዛሬ። ምክንያቱም ይህን ያልኩባችሁ ምክንያት ወደፊት ሮብ ስለሆነ አረፋ ምንም ሁላችሁም በስደት ያላችሁ ቤተሰቦቻችሁ ሳይመጡ አይቀሩም። ምክንያቱም ዛሬ በዓል ገበያ ሁሉም ፍላጎት አለው ሙስሊም እስከሆኑ ድረስ ሙስሊም ማህበረሰብ በሙሉ ዛሬው ገበያ ላይ ሁሉም ስለማይቀር ፍየል ተራም ይገኛሉ ማለት ነው። ከብት ተራም ይገኛሉ። እስኪ የምታውቋቸው ሊኖሩ ይችላሉ። ፍየል ስንት ነው ዛሬ በዓል ግዡ እንዴት ነው? እንዴት ይሻሻጣል? ፍየል ከብት እንዴት ነው የሚለውን ነገር እስከ ቪዲዮ መጨረሻ አብረን እንቆዩ። ቀጥታ ወደ ፍየል ተራ ገባን። አሁን የምገኘው እንግዲህ መሀል ፍየል ተራ ላይ ጎራው ነው የምገኘው። ዛሬ ወደፊት እንግዲህ የአረፋ በዓል ስለሆነ ፍየል እና በግ ከብት ላይ በጣም ሰው ተዋድቆበታል። ምክንያቱም ያው እንደምታዩት እንግዲህ በጉም በዚህ አለ፣ ፍየሉም አለ፣ ከብትም አለ። የማሳያችሁ ነው የምሆነው። በጠዋት ፍየሌን ገዝቼ ሄጃለሁ። ምክንያቱም ሙስሊም እስከሆነ ድረስ ዛሬ ያው ማያርድ ሙስሊም አይኖርም ማሻ ላይ ማለት ነው። ሁሉም ሰው ሁሉም ማህበረሰብ ሁሉም እንዲያቅሙ እንደፍላጎቱ ከትንሽ እስከ ትልቅ የሚገዛ አለ። ዛሬ ሁሉም ብዙ ገዥ ነው ማለት ነው። ከየገጠሩ መጥቶ በጉም ሆነ ፍየሉን ይዞ ነው የምታዩት ህዝብ። እንግዲህ ዛሬ የበዓል ገበያ መጨረሻ ስለሆነ ከብቱም ፍየሉም በጉም የሚሻሻጥበት ቀን ነው። አሁን ቀጥታ ወደ ከብት ተራ ነው የምንሄደው። ቀጣዩ ደግሞ ወደ ከብት ተራ ገባን ማለት ነው። ፍየል ተራ፣ በግ ተራ እንዲሁም ከብት ተራ፣ በሬ ተራ ሆኖ የላሞች ተራ፣ የበሬ ተራ፣ የበግ የፍየል ያው ሁሉም ቦታ አለው ማለት ነው። የከብት ስለሆነ ደግሞ የላሞች ለብቻ ነው፣ የበሬዎች ለብቻ ነው፣ የበጎች ለብቻ ነው እንዲያያችሁት፣ የፍየሎች ለብቻ ነው። ግን ሁሉም ግቢው አንድ ነው ማለት ነው። አሁን እንግዲህ ላሞች ተራ ገብተናል። በዚሁ ደግሞ በበሬ ተራ ብለን ወደ እህል ተራ የምንሄደው የምንሆነው እንግዲህ እስኪ አሁን ያለነው ላም ተራ ነው። እነዚህ የምታዩቸው ላሞች እንግዲህ ያው ለአረፋ ለእርድ የቀረቡ ለሽያጭ የቀረቡ ናቸው ማለት ነው። እንደምታዩቸው እንግዲህ እነዚህ ላሞች ያው ለእርድ የቀረቡ ናቸው። ምክንያቱም ብዙሃኑ ሰው ዛሬ መሸጥ የሚፈልግ ሰው በዓሉን አስመልክቶ ዛሬ ነው መሸጥ የሚፈልገው። ገዥም እንዲያቅሙ የሚገዛው ሁሉም አቅርቦቱ ዛሬ ቀን ነው የሚመቸውና የበዓል ገበያ ስለሆነ ሁሉም ፍላጎቱን ለማሟላት እንግዲህ እዚህ ቦታ ይገኛል ማለት ነው። አንድ ላም በጣም ክስት ያለች ማተራባ የተባለ ከ50 ሺህ በታች የለም አሁን ማለት ነው። ሙክት ደግሞ ደህና ሙክት የሚባለው አሁን ላይ 30 ሺህ ወይም እስከ 35 ሺህ ይገኛል ማለት ነው። ቄቦች ናቸው። ፍየል ደግሞ 15 13 እስከ 16 የሚሸጡት ቄቦች ናቸው። ቢያንስ ያው አንድ የወለዱ ሁለት የወለዱ ፍየሎች ማለት ነው። በዚህ ልክ ነው አሁን ላይ። የበግ እንኳን ትንሽ ተራው ብዙ ገብቻ አልጠየኳቸውም አላወኩም። ስለ ፍየል እንኳን ዛሬ ያው እኔም ስለገዛሁኝ አውቄዋለሁ ማለት ነው። ከብት ደህና በሬ ወፈር ያለ በሬ መግዛት ከታሰበ ከ100 ሺህ እስከ 130 ሺህ እስከ 150 ሺህ ነው ማለት ነው። ዞሮ ከ90 ሺህ እስከ 150 ሺህ በሚሄደው ድረስ ነው ማለት ነው።
በዚህ ልክ ነው አሁን ላይ የበዓል ገበያ እንዳያችሁት እንግዲህ በዚህ ልክ በሬ ተራ እንገኛለን አሁን። በሬ ተራ እንግዲህ በምትመለከቱት ያው ያያችሁት ነው። የሚገራርም ወፍራም በሬ አለ። አንድ በሬ ለመግዛት አሁን ላይ ወፍራም በሬ ከ90 ሺህ እስከ 140 ሺህ ያስፈልጋል። አማካይ 110 ሺህ 115 ሺህ ነው የሚሸጠው ማለት ነው። እንደምታዩት አይነት በሬ ማለት ነው። በጣም ውድ ነው። የሚገርማችሁ ነገር በፊት እንግዲህ 5000 6000 ሲሸጥ የነበረ ታስታውሳላችሁ። አሁን እንግዲህ 105000 የቤት መግዣ ላይ የደረሰ ነው። በጣም የሚገርም ነው። በጣም ነው የሚያጅበው ጊዜው እዚህ ደረጃ መድረሱ ማለት ነው። በሬ ተራን በምትመለከቱት ነው። ቀጣይ ጉዟችን የምንሄደው ወደ እህል ተራ ነው። ሁላችንም ወደ እህል ተራ እንሄድ። ውድ የቻናሌ ቤተሰቦች ከበሬ ተራ ወጥተን እንግዲህ ወደ እህል ተራ እየሄድን ነው። እህል ተራ ብዙሃኖቹ የሚገኙት ሴቶች ናቸው፣ እናቶቻችን እህቶቻችን ናቸው ማለት ነው። እንደምታዩት ይሄ ሁሉ የታሰረ አህያ እንግዲህ ከገጠር ወይም ከየተለያዩ ቀበሌዎች እህል ተጭነው ለሚሸጥ ለሚቀና እህል ተጭነው የሚመጡ ሽጠው እስከሚጨርሱ ድረስ ወይም ገዝተው እስከሚጭኑ ድረስ እዚህ ጥግ ለጥግ የታሰሩት አህዮች እንደምታዩዋቸው ናቸው። ሁላችሁም ታውቁታላችሁ የዚህን ነገር መቼም የማሻን ወይም የሰኞ ገበያን ነገር ሁላችሁም ታውቃላችሁ። እዚህ ቦታ ሁላችሁም መጣችሁ ታውቁታላችሁ ማለት ነው። አሁን ቀጣይ ወደ እህል ተራ እንግባ። እህል ተራ ላይ ትንሽ ዞር እንበልና በቅመማ ቅመም ተራ እህል ተራ እንግዲህ በምታዩት መልኩ ነው። ይህ አካባቢ ስንዴ፣ የገብስ እንዲሁም ብዙ ነገሮች አሉ። እንደምታዩት ከታችም የዶሮ ተራ ነው ማለት ነው። ከላይ ከሸዱ ጀርባ ከላይ ድሮ ዶረቶ የሚባለው አካባቢ ጎራው ነው ማለት ነው። እዚህ አካባቢ አሁን ላይ ድሮ ጤፍ ይሸጥ ነበረ። አሁን ግን ታች ከከብት ተራ ስር አድርገውታል የጤፍ ተራን። ይሄ የሌሎች ነገር ከጤፍ ውጭ ያሉ ነገሮች እዚህ ነው የሚገኙት። በዚህ መልኩ ነው ዛሬ ሰኞ ማለት ነው። ሁሉም ሀጃውን ፍላጎቱን ለማሟላት ተፍ እያለ ነው የሚገኘው። አሁን ሁላችንም በቅመም ተራ ብለን ወደ ውድ የቻናሌ ቤተሰቦች እንግዲህ በእህል ተራ አልፌ ቅመም ተራን ሁሉ አሳይቻችሁ እቃ ቤት ደርሻለሁ ማለት ነው። በሸንዳሻው መዝለቂያ በኩል ነው። መጀመሪያ ገበያ ስገባ ባሳየኋችሁ መልኩ ዙሪያ ገጥም ያለው ማለት ነው። አሁን የምታዩት እቃ ቤት ነው። እንግዲህ ማሻ ከተማ ውስጥ ታላቅ እቃ ቤት አለ የሚባለው ይህ አካባቢ ነው። የፈለጋችሁትን የቤት እቃ እዚህ ማግኘት ትችላላችሁ ማለት ነው። አሮጌው መናኸሪያ ከፍ ብሎ የሚገኙ ነው። ብዙዎቻችሁ የምታውቁት ይሆናል። ዛሬ እንግዲህ ሰኞ ታላቁ የበዓል ገበያ ሙሉን ዙሪያ አሳይቻችኋለሁ። የዞርኩት ከማን ጋር ነው ካላችሁኝ ከእብራሂም ከጓደኛዬ ጋር ነው ማለት ነው። መጀመሪያ በገባንበት ነው አሁን ዙረን የመጣ ነው። ዙረነዋል ገበያውን ማለት ነው። አሁን በጣም ስለደከመን እንደምታዩት እንግዲህ ቡናችንን አሮጌው መናኸሪያ ፎቁ አንደኛ ፎቅ ላይ እታ ቡና የሚባለው ካፌ ላይ ቡናችንን ከጠጣም በኋላ ስለደከመን ወደ ቤታችን እንሄዳለን ማለት ነው። የዛሬው ቆይታችን ይሄን ይመስል ነበረ ከእብራሂም ከጓደኛዬ ጋር ዛሬ ሰኞ ገበያን ሙሉን አስጎብኝተናችኋል ማለት ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ አትዘንጉ። ቤተሰብ ሁሉ በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።